ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። አኑሽካን ብትሆን በአንድ ፖድካስት ያለችው ምንድነው እኔ ከሻሩክ ካን ጋር ረብዴ ወናሪ ጆዲ የሚለውን ፊልም ከመስራቴ በፊት እሱን ለማግኘት እኔ ሰልፍ ሁሉ ይዤ ነበረ ብላለችና ፊልሙን በምንሰራ ሰዓት ላይ አንተዋወቅም፣ ግን ቀደም ብዬ አንድ ፋሽን ሾው በምሰራ ሰዓት ላይ ኦም ሻንቴውን ለተሰኘው ፊልም ቀረጻ የሆኑ ሞዴሎችን ለመምረጥ በመጡ ሰዓት ላይ ሰልፍ ይዤ ለማግኘት እኔም አብሬ ቆሜ ነበርና ከኋላዬ በጣም የሚገርም ምርጥ ጠረን ሸተተኝና ድንገት በምዞር ሰዓት ላይ ሻሩክ ካን ከዲቢካና ከአርጁን ራምፓል ጋር እንዲሁም ከፋራ ካን ጋር ሲያልፍ አየሁትና በጣም ብርግግ ብዬ እኔ ፈጥጬ ነው የቀረሁት። እሱ ላይ ያፈጠጥኩት ነው ያለችው በዚህ ኢንተርቪው ወይም ደግሞ ፖድካስት። ምክንያቱም ሁሉንም በማያቸው ሰዓት ላይ በጣም ጽድትና ጥርት ያሉ ነበሩ። ያ ነገር በጣም አስገርሞኝ ነበረ። ግን ከበኋላ ያው ረብዴ ወናሪ ጆዲ አብሮ የመስራት እድል አጋጠመንና አብሬ ሰራው ብላለችና ዛሬ ላይ እንግዲህ በጣም ስኬታማ የምትባል አክትረስ ነበረችና ግን ትወናው ሙሉ ለሙሉ ትታ እንግዲህ አሁን ወደ ቤቷ አተኩራለች። ስለዚህ የቤት እመቤት ሆናለች ማለት ነው። በእርግጥ ሳይድ ቢዝነሷንም በደንብ እያጣጣፈች ነው ያለችው። አርጂት ሲንግ 8ኛውን ፊልምፌር አዋርድ ማግኘት ችሏል። ቤስት ፕሌይባክ ሲንገር በሚለው ማለት ነው። እዚህ ጋር እንግዲህ በዝርዝሩ ላይ የምታዩት የ2014፣ የ2016፣ 2017፣ 18፣ 19፣ 20፣ 23፣ 25 ማለት ነው። በእነዚህ ሙዚቃዎች በጣም ምርጥ አድርጎ ስለተጫወተ በጣም ጎበዝ ዘፋኝ ነው። በጣም ተወዳጅነትን ያገኘ፣ በጣም ብዙ አድማጭ ያለው፣ በጣም ብዙ አድናቂ ያለው ምርጥ ሙዚቀኛ ነው። በአሁኑ ሰዓት ላይ እንግዲህ 8 ፊልምፌር አዋርድ ፕሌይባክ ሲንገር በጣም ትልቅ ነው፣ ብዙ ነውና ይገባዋል። ገና ከዚህ በላይም በደንብ ይሰራል፣ ብዙ ይሄዳል የሚባል ዘፋኝ ነው። የድርሽም ነገር እንግዲህ 3ኛ ክፍል ላይ ደርሰው እየተጨቃጨቁ ነው ያሉትና ምክንያቱም መጀመሪያ ፕላን የተደረገው ኦሪጂናሉን የድርሽምን 3ኛ ክፍል ማለት ነው ለመልቀቅ የታሰበው በመለያለም በሂንዲና በቴልጉ ነበረ። ሁሉንም አንድ ላይ ኦክቶበር 2026 ላይ እንለቃለን ፕላን አድርገው ነበረ ወይም ለመልቀቅ ፕላን አድርገው ነበረ እና ከዛ በኋላ ግን ባለመግባባት በተፈጠረ አለመግባባት የፊልሙ ዳይሬክተር ጂቲ ጆሴፍ ያለው ምንድነው ቀጣይ ፕላኑ በመጀመሪያ የመለያለም ቨርዥኑን ይለቀዋል፣ ከዛ በኋላ ደግሞ በሂንዲ ሪሜክ ይሰራል። ግን አሁን ሪሜኩም ደግሞ ትንሽ ይቆያል እያለን ያለው ምክንያቱም መጀመሪያ ኦሪጂናሉን እስቲ ቲሙ አፕሩቭ ያድርገውና ይለፍ፣ ከዛ በኋላ ስለ ሪሜኩ እናወራለን እያለን ያለው ይሄ ነገር አጨቃጫቂ የሆነ ምክንያቱም እርግጠኛ ነኝ ፊልሙን በሂንዲ ደብ አድርገው ከለቀቁት የሂንዲ ሪሜክ ላይሰራ ነውና እሷ ነገር ያከረከረቻቸው ይመስለኛል። ለምን በሂንዲ ከተለቀቀ በኋላ አሁን አጄብ ይተውንበትም ባይተውንበትም ምናምን ነገር ጭራሽ ተመልካቹ ማየት አይፈልግም። ስለዚህ በሂንዲ የሚሰራውን ወይም ሪሜክ የሚደረገውን ገበያ እነሱ በሂንዲ ቋንቋ ከለቀቁት ያንን ገደሉት ማለት ነው። ስለዚህ የሚያወጡትን ገንዘብ እንዳይመልሱ ሊያደርጓቸው ነው። ይሄ ነገር መሰለኝ እያከራከራቸው ያለው። በመጨረሻ እንግዲህ መጨረሻ ላይ ምን ይወስናሉ፣ በምን ተስማምተው ፊልሙን ይለቁታል የሚለውም ባላቅም እኛ ፊልሙን ማየት ነው የምንፈልገው። የመለያለም ቨርዥኑ ይለቀቅ ችግር የለውም፣ ግን የሂንዲ ሪሜኩ መሰራቱ ግድ ነው፣ መሰራት አለበት። ለምን ካላችሁ ማለት ድርሸም የተሰኘውን ፊልም ብራንድ ሊያደርገው የቻለው የአጄ ዴቭጋን ነው። ይህንን በቼስ አምነን መቀበል አለብን። የመጀመሪያውን ክፍል ሲሰሩት በዚህ ደረጃ አልጠበቁትም። እናም ራይቱን ገዝተው ሪሜክ አድርገው በሚሰሩት ሰዓት ላይ ፊልሙ በጣም ተወዳጅነትን አገኘ በዓለም አቀፍ ደረጃ። ከዛ ሁለተኛውን ክፍልም ሲሰሩት እነሱ ያው እንትን ብለውት ነው ልክ እንደ መጀመሪያው እንደ ኖርማል ፊልም የሰሩት የመለያለሙን ማለት ነው። አሁንም ሁለተኛውን ክፍል የሂንዲ ሲሰሩት በጣም ሰስፔንሱን ጥብቅ አድርገውና የሚገርም አድርገው ሰሩት። እናም የበለጠ ፐርፎርም ማድረግ ቻለ ቦክስ ኦፊስ ላይ ወይም በዓለም አቀፍ ገበያ በጣም ምርጥ ሰራ ሁለተኛው ክፍል። ስለዚህ የድርሽምን ብራንድ የገነባው የአጄ ዴቭጋን ሪሜኩ ስለሆነ አሁን 3ኛው ክፍል ላይ እነሱ በሂንዲ ለቀውት ሊሸቅሉበት አስበዋል የሚለውን እርግጠኛ ነኝ። የሂንዲ ራይቱን የሚገዙ ሰዎችም ገብቷቸዋልና ይሄ ነገር እያከራከራቸው ስለሆነ ወጣም ወረደም ግን መሰራት አለበት፣ በአጄማ መሰራት አለበት። ምክንያቱም ካራክተሮቹን የምናውቃቸው ድርሽም ሪሜኩ ላይ ያሉትን ስለሆነ እነዛ ሰዎች ከሌሉ እነ ጋይቶንዴ እነ ታቡ ምናምን ከሌሉ ኔጃ ፊልሙ ይጥማል ብዬ አላስብም። አርጂት ሲንግ ባትል ኦፍ ገልቫን የተሰኘው ቀጣዩ የሰልማን ካን ፊልም ላይ ሙዚቃ እንደሚያቀርብ አናውንስ አድርጓል። ወይም ደግሞ የተዘጋጀ ሙዚቃ ላይ በድምፅ እሱ እንደሚዘፍን እየተነገረ ነው ያለው። ይሄ በጣም ትልቅና አስደሳች ዜና ነው። ምክንያቱም ቀደም ብለው አለመግባባት ላይ ነበሩ። አሁን ላይ እንግዲህ ገና ከጅምሩ አርጂት ሲንግ እንዲሰራ ሰልማን እየተስማማ ነው ያለው። በእርግጥ ታይገር ስሪ ላይ ሰርተዋል አንድ ሙዚቃ። ከዛ በፊት ግን የነበረውን አቅርብ ያለው በጣም ብዙ ነገር የሰማሁበት ቢሆንም ማለት ከተመልካቹ ከኢትዮጵያዊ ወይም ከኢትዮጵያውያን የሰልማን አድናቂዎች ብዙ ነገር የሰማሁበት ነው። ግን እውነት ነው፣ ምንም ማድረግ አይቻልም። ይህንንም እውነትን መሆኑንም ደግሞ አሁን በቀጣይ ሌላ አንድ ፖስት አሳያችኋለሁ። ሰልማን ካን ራሱ አረጋግጦልናል። እኔን ምንም ብትሉኝም አሁን ሰልማን ራሱ ነው አለ። ስዳታንን ትዊተር ላይ ወይም የአሁኑ ኤክስ ላይ ማለት ነው አንድ ፖስት አድርጎ ነበር። ያው እሱም የፊልሙ ቀረጻ እንደጨረሰ ፖስት ካደረገ በኋላ ማለት ነው። ፖስቱን እዚህ ጋር የምታዩት ነው እንግዲህ ቲክቶክ የምትልነችና ቀጣይ ሙዚቃ እንደሚያቀርብ ይሁን ወይም ደግሞ የኮቴ
ድምጽ መሰለኝ እየመጣ ሆኖ አይነት ነገር ነውና ኪንግ ኢዝ ካሚንግ ሱን የሚል ፖስት ለቆ ነበርና ያ ፖስት በጣም በአስገራሚ ሁኔታ በአንድ ሰዓት ውስጥ 1 ሚሊዮን ቪው ማግኘት ችሏል። ወይም ደግሞ ያየው ሰው ቁጥር 1 ሚሊዮን ደርሷል በሰዓት ውስጥ። ይህም ማለት በቀጣይ ሻሩካን ይዞት የሚመጣው ኪንግ የተሰኘው ፊልም ምን ያህል ሃይፕ እንዳለው በደንብ የሚያሳይ ነው የሚል ፖስት ነው። ነውም ተመልካቹ በጣም ያለ ትዕግስት እየጠበቀ ነው ያለው። ምክንያቱም እንደሚታወቀው 2023 መጨረሻ ላይ ደምኪን ካየን በኋላ 2024 አላየንም፣ 2025 አላየንም ወይም እንደማይወጣ ተረጋግጧል። ስለዚህ 2026 ላይ የሻሩካን ኪንግ የተሰኘው ፊልም ምን አይነት ፊልም ነው እንዴት ይሆናል የሚለውን እንግዲህ ተመልካቹ ያለ ትዕግስት እየጠበቀ ነው ያለው። ለምን እስካሁን እየወጡ ያሉ መረጃዎች እንዳለ በጣም እያጓጉ ነው ያሉት። ስለዚህ ፊልሙ ሲወጣ ደግሞ እንዴት ይሆናል የሚለውን ተመልካቹ በጣም እየጠበቀ ነው ያለው። እቺ ፖስት ራሷ ብቻ ማለት ነው የምታሳየው ብሎ እዚህ ጋር የጻፉት እንግዲህ ምን ያህል አቅምና ምን ያህል ክሬዝ እንዳለው ኪንግ የተሰኘው ፊልም ወይም ምን ያህል እየተጠበቀ እንዳለ በደንብ ያሳያል የሚል ነው። በጣም ይጠበቃሉ። ብዙዎቹ ፊልሞች እየተጠበቁ ነው ያሉት። የሰልማን ባትል ኦፍ ገልባንም በጣም እየተጠበቀ ነው ያለው። የሻሩካን ኪንግም በጣም እየተጠበቀ ነው ያለው። የአሚር ካን እንግዲህ የዳዳሳ ፓልኬን ታሪክ የሚሰራ ፊልም አሁን መራዘሙ ተነግሯል። እንግዲህ እስከ መቼ ይጨርሳል እና አሁን ሲያደርጋሉ የሚለውን ደግሞ እንጠብቃለን። አክሼ ኩማርም ቢሆን አለው በቀጣይ የትኛው ይወጣል ቢለውን ባናቅም ባለይም ማለት ነው እንደሚኖረው ምንም ጥርጥር የለውም። ቻያ ቪክረም እንግዲህ ምንም ጥርጥር የለውም አይደለ? በጣም ችሎታ አለው፣ በጣም ብቃት አለው። በተለይ ደግሞ እንደዚህ መልኩን እየቀያየር ሲሰራ በሁሉም ፊልም ላይ በጣም ይችላል፣ በጣም ይወደድለታልና የፊልሙ ዳይሬክተር ያለው እንግዲህ ተንግላን ላይ የቻያ ቪክረም ይህ ገጸ ባህሪ ወይም ደግሞ እዚህ ጋር የተጫወተው በፎቶ ላይ የምታዩት በጣም እውቅና የተሰጠው ቢሆንም ፊልሙ ግን በዚህ ደረጃ ያን ያህል ተቀባይነትን አላገኘም ወይም እውቅና አላገኘም። ጥሩ ፐርፎርም ማድረግ አልቻለም ቦክስ ኦፊስ ላይ ማለት ነው። ስለዚህ ፊልሜ ምንም እንኳን ሁሉም ጋር በትክክል መድረስ ባይችልም ወይም ሌላው ሁሉም ሰው ባይመቸውም ግን የቻያ ቪክረም ይህ የትወና ብቃቱና እዚህ ጋር ያሳየው ገጸ ባህሪ ብቻ በደንብ እንደቀወጠ በደንብ ያስታውቃል ብሏል። ነው ከታሪኩ ነው እንጂ እኛ ከቻያ ቪክረም ጋር እኔ እንጂ አይመስለኝም አይደል? ፊልሙ ላይ እኮ የታሪኩ ድክመት እንጂ የቪክረም ትወና ደካማ ሆኖ አይደለም። እንዲያውም የሰራውን ያህል ገንዘብ የሰራው በቪክረም አቅም ነው። ስለዚህ ታሪኩ ላይ ፕሬዘንቴሽኑ ላይ መጣር ነበረባቸው ባይነኝ። ምን ትላላችሁ እናንተ? ራምቸረንም ቢሆን ያው ብዙዎቻችሁ ጠይቃችሁኛል። በቀጣይ እንግዲህ ይዞት የሚመጣው ወይም ደግሞ እየሰራ ያለው ፊልም ሄዲ የተሰኘ ፊልም ነው ተናግር ያለውኝ። አናውንስመንት ቪዲዮ ለእይታ ከበቃ በኋላ እስካሁን ድረስ እንኳን ብናየው ወደ 55 ሚሊዮን ቪው እና ከዛ በላይ ማግኘት ችሏል። እና አሁን ፊልሙ ገና ቀረጻ ላይ ነው ያለው። ጣጣውን ጨርሶ እንግዲህ አልቆ የሚወጣበትን ቀን ደግሞ አናውንስ እስከሚያደርጉልን እና ቀጣይ መረጃው እስከሚወጣ ደግሞ እንጠብቃለን ማለት ነው። አውቃለሁ በጣም ብዙ አድናቂ ያለው በጣም ብዙ ተከታይ ያለው፣ ግን ደግሞ ፊልሙ ገና ነው። ምንም እንኳን ቀደም ያሉ ፊልሞቹ ባይወደዱም ግን ይሄኛውንም በደንብ ጥረትና በልፋት እየሰራ ነው ያለው። ምናልባት ሊወደድ ይችላል ብዬ ተስፋ አደርጋለሁኝ። ስለዚህ ስለ ራምቸረን ምንም አይነት መረጃ ስላልወጣ ነው ወይም ፔዲ ስለተሰኘው ፊልም ምንም መረጃ አልወጣም። የወጣውን በጊዜው ያው ቦዲ ዶክተር ላይ አቅርቤ ነበረ። በቀጣይም ደግሞ የሚወጣ መረጃ ካለ አፕዴት ካለ ይዤላችሁ እመጣለሁ። ሰልማን እንግዲህ በመጨረሻ ያለው ምንድነው? እኔና አርጂት ሲንግ አሁን ጥሩ ጓደኛ ሆነናል። ምክንያቱም ቀደም ባለ ጊዜ እኔ ስህተት አስቤው ነበረ ወይም በእኛ መሃል አለመግባባት ለመፈጠሩ እኔ ስህተት ማሰቤ ነው። ስለዚህ ከዚህ በኋላ ምንም ነገር የለም፣ ጓደኝነታችን ቀጥሏል፣ አብረን እንሰራለን እያለ ነው። ስለዚህ እዚህ ጋር እንግዲህ በጽሁፉ ላይ እንደምታዩት ሚስ አንደርስታንዲንግ ፍሮም ማይ ሳይድ ያለው እኔ ቦሊውድ ጸብ የሚለው ፕሮግራም ላይ ያቀረብኩላቸው ፕሮግራም ማለት ነው። ያው እዚህ ጋርም አለ የአዋርድ ፕሮግራሙ ላይ የተፈጠረውን ንግግር ሰልማን ካህን ቅር ብሎት ነበረ ብዬ ያልኩትን ብዙዎቹ ውሸት ነው ቀባጠርክ፣ እንደዚህ ያልክ በሬ ወለደ ምናምን ነገር ያሉት እንግዲህ በሬ ወለደ ባዮች፣ በሬ አዋላጆች በሬ መቼም አይወልድምም አልወለደምም። እናም አሁን ይኸው የጉዳዩ አባት ራሱ መጥቶ እኔ ተሳስቼ ነው ስህተት አስቤ ስለነበረ አሁን ግን ያን ነገር ጨርሰ ነው ጓደኛ ሆነናል። በቀጣይም ባትል ኦፍ ገልባን የሚለው ፊልም ሲወጣ በፊልሜ ላይም አዘፍነዋለሁ። ማለትም ከዚህ በፊት በፊልሜ ላይ እንዳይዘፍን የከለከልኩት እንዳለ ስህተት አስቤ ነበረ። ከዚህ በኋላ ግን እኔ ፊልም ላይ አርጂት ሲንግ ይዘፍናል አለ። ማን? አባቱ፣ የጉዳዩ በአባት የሆነው ማለት ነው። ማን? ሰልማን ካህን። ስለዚህ ቃሲም መካ ያቀረበው መረጃ ጠቅላላ ምን ነበረ? አሁን ሰልማን ያረጋገጠውን ነው የተናገርኩት። ከራሴ የጨመርኩትም የቀነስኩትም ነገር ያለ የመሰላችሁ ነውም ብላችሁ ያስወራችሁ እና ለብዙ ሰው እንዲደርስና ብዙ ሰውም በኮሜንት በማስሆናችሁ እኔን የምትናገሩ ይኸው አሁን ሰልማን ነው አለ፣ ተሳስቼ ነው አለ። ስለዚህ ጊዜ ነው እንጂ የሚፈጀው ሁሉም ነገር ጥርት እያለ እየተገለጠ ይወጣሉ። በዛውም ሰሉባይጃን መጥቶ እንግዲህ እኔ ዋሽቼና ሞቼ እንደማላቅ በደንብ አረጋግጧል ማለት ነው። በጣም እናመሰግናለን ባይጃን። በዓለማችን ያሉ ሀያል የሚባሉ አገሮች አንድ መሳሪያ አላቸው። ያንን መሳሪያም ተጠቅመው የየትኛውንም አገር መሪ ማውረድና መጣል ይችላሉ። ያ መሳሪያም ኩፕ ይባላል። ቃሉ የስፓኒሽ ነው፣ ግን ትርጉሙ ሲታይ አንድ ሰውን መምታት፣ መቀጥቀጥ፣ መቁረጥ ወይም ደግሞ ጉልበትን ተጠቅሞ አንድን ነገር ማስወገድ ማለት ነው ይህ ቃል ትርጉሙ። ግን ፖለቲካ ላይ ይሄ ቃል መቼ ነው የሚጠቀሙት? አንድ አገር ላይ ያለ ያስቸገረ መሪን በግድ አውርደውት ሌላ ሰውን መሪ አድርገው ማስቀመጥ ሲፈልጉ ነው። ስለዚህ ማንኛውም አገር ላይ ኩፕ የሚባለው ቴክኒክ በሚጠቀሙ ሰዓት ከጀርባው በጣም ብዙ ምክንያት
ምክንያቶችና በጣም ብዙ ተጫዋቾች ያሉበት ትልቅ ጌም ነው። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ሁላችንም ለረጅም ጊዜ ኢንተርኔት ተጠቃሚ ነን። አንድ ቀንም ቢሆን እንኳን አስባችሁ ታውቃላችሁ? ይሄ ኢንተርኔት የማን ነው ብላችሁ፣ ማን ነው ስም የሚያንቀሳቅሰው ለሙሉ ዓለምስ የሚያቀርበው ማን ነው ብላችሁ አስባችሁ ታውቃላችሁ? ምናልባት ኢንተርኔት የሚያቀርቡ ካምፓኒዎች ይቆጣጠሩታል ብላችሁ አስባችሁ ይሆናል። እኛ ሀገር እንኳን ብዙ ባይኖርም ከኢትዮ ቴሌኮም በተጨማሪ አሁን በቅርቡ ነው ሳፋሪኮም የገባው። በሌላ ዓለም ግን ኢንተርኔትን የሚያቀርቡ የተለያዩ ቴሌኮም ካምፓኒዎች አሉ። አንድ ሀገር ላይ በጣም ብዙ ካምፓኒዎች አሉ። ግን ደግሞ አንዱ ሲዘጋ አንደኛው ይቀጥላል እንጂ ሙሉ ለሙሉ ሁሉንም የሚዘጋ የለም። የሀገራት መንግስት የሚቆጣጠሩታል ብላችሁ ካላችሁም ደግሞ ይህም ትክክል አይደለም። ምክንያቱም የተወሰኑ ዌብሳይቶችን እንዳናንቀሳቀስ ቢከለክሉንም ያንን ደግሞ በቪፒኤን እንደምንጠቀም ሁላችሁም ታውቁታላችሁ። ያም ማለት ደግሞ የዓለማችን ሙሉ ኢንተርኔትን የሚቆጣጠር አይደለም ማለት ነው። ጉግል፣ ፌስቡክ፣ ዩቲዩብ የመሳሰሉ ካምፓኒዎችን ይቆጣጠሩታል ብላችሁ ታስቡ ይሆናል። ምክንያቱም እነሱ በጣም ብዙ ዳታ ስላላቸው። ይህም ደግሞ ትክክል አይደለም። አንድ ግለሰብ ተነስቶ የራሱ ዌብሳይት ክሬት ማድረግ ይችላል። እነዚህ ካምፓኒዎች ደግሞ በዛው ዌብሳይት ላይ ምንም ነገር አያገባቸውም። መከልከልም መፍቀድም አይችሉም። ስራውንስ እንዴት ነው የሚሰራው ኢንተርኔት? እናንተ አንድ ክሊክ ገና ስትጫኑ በፍጥነት ከምን ጋር ነው የሚያገናኛችሁ? ፎቶም፣ ቪዲዮም፣ የተለያዩ ጽሁፎችንም በአንድ ጊዜ መቀባበል የምንችልበት ምን አይነት ዓለም ውስጥ ነው የሚያስገባን? እንዴት ነው ስራውን የሚሰራው? ከጀርባ ያለው ምን ይመስላል የሚለው ለማየት እንሞክራለን። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ዕለቱ ኖቬምበር 8 1939 ነው። አዶልፍ ሂትለርም ሙኒክ ውስጥ የሚገኘው አንድ ቢር ሆል ውስጥ አንድ ንግግር እያደረገ ነበር። ግን እሱ ከቆመበት በትክክል ከጀርባው የሚገኘው አንድ ኮለን ውስጥ አንድ ታይም ቦምብ ተቀምጦ ነበር። ከትንሽ ደቂቃ በኋላም ይህ ቦምብ ሊፈነዳ ነበር። አንድ የጀርመን አናጢ የናዚ ተቃራኒ የሆነ ጆን ጆርጅ ኤልሰር የሚባል ግለሰብ ይህንን ቦምብ በጣም ፕላን አድርጎ እዚህ ቦታው ላይ በጥንቃቄ አስቀምጦት ነበር። ምክንያቱም ደግሞ አዶልፍ ሂትለርን ነፍሱን ማጥፋት እንዲቻል ነበር፣ ለመግደል ነው። ፕላኑ በጣም ሻርፕ ነበር ለማለት ያስደፍራል። ምክንያቱም እሱ ይህን ነገር ቀድሞ አውቆታል። አዶልፍ ሂትለር ዛሬ ማታ እዚህ መጥቶ ስፒች እንደሚያደርግም አውቆታል። የሚቆምበትን ቦታ ብቻ ሳይሆን ስንት ሰዓት ላይ ንግግር እንደሚያደርግም በትክክል አውቋል። አልሰር ያለፉት ትንሽ ምሽቶች ማታ ላይ በድብቅ ይህ በሲሚንቶ የተሰራውን ኮለን እየቆፈረ ነበር። ቀዳዳውንም ቀዶ ከጨረሰ በኋላ በሰዓት የሚፈነዳ ፈንጂ ቦታው ላይም ቀብሮ ደብቆ ነበር። ቦምቡንም ልክ ዛሬ ማታ ላይ 3 ሰዓት ከ20 ሲሆን እንዲፈነዳ ሞልቶት ነበር። ልክ ማታም 3 ሰዓት ከ20 ሲሆን ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። በዚህኛው ዩቲዩብ ቻናል ላይ የምታደርጉልኝ ድጋፍና ትብብር በጣም አመሰግናለሁኝ። አሪፍ እየቀጠለ ነው ያለው። ግን ሌላም አንድ ቻናል አለኝ፣ ዓለም ድንቅ ናት የተሰኘ ምርጥ የሆኑ አስደናቂ ቪዲዮዎችና አስተማሪ ቪዲዮዎችን ማቀርብበት ሁለተኛ ቻናል ስላለኝ እንደተለመደው እዚህ ላይ ጠፋ በሚል ሰዓት ላይ እዛ ላይ ገብታችሁ ላይክና ኮሜንት እንዲሁም ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እንድትተባበሩኝ በአክብሮት እጠይቃለሁኝ። አሪፍ ነገር ታገኛላችሁ። በጣም ትማሩበታላችሁ፣ ዘና ፈታ ትሉበታላችሁ፣ ትደነቁበታላችሁ። ቆንጆ ቪዲዮዎችን አቀርባለሁኝ። እዛ ላይ ድጋፍ እንድታደርጉልኝ ጥሪ ያቀርባለሁ። አመሰግናለሁ። ይህን ይመስላል። ከመቻችሁ አሪፍ ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም ካነበርኩ በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደርጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።